በሆሊውድና የኪነ ጥበብ ዓለም ውስጥ ስማቸው ገናና የሆኑ ሰዎች የዕለት ተዕለት ህይወታቸው በቅርበት ለመታዘብ ስንሞክር አብዛኛውን ጊዜ የብዙሃን ትኩረት በከፍተኛ ደረጃ የሚስቡት የውድቀታቸው ታሪክ፣ የአደባባይ እብደታቸው ወይም የሚያስደነግጡ ቅሌቶቻቸው ናቸው። በትዳራቸው መፍረስ፣ ከህግ አስከባሪዎች ጋር በመጣላት ወይም በተለያዩ የናይት ክለቦች ውስጥ በሚያሳዩት ያልተገባ ባህሪያት የጋዜጦችን የመጀመሪያ ገጾች ሲቆጣጠሩ ማየት የተለመደ ክስተት ሆኗል። ለዛሬው ባለ ታሪካችን ግን ይህ እውነታ በተቃራኒ ሆኖ እናገኘዋለን። ዛሬ የምነግራችሁ የፊልም ኮከብ ይበልጥ ተራ ሰው፣ ትሁትና ከህዝብ ጋር የተደባለቀ በሆነ ቁጥር ከሰዎች የሚሰጠው ምላሽና ፍቅር በከፍተኛ ደረጃ ይጨምራል። እርግጠኛ ነኝ ስለማን እንደማወራ ሁላችሁም ገና ከጀምሩ ሳይገባችሁ አልቀረም። ዛሬ የምናወራው በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎችን ልብ ስለገዛው ታላቅ ሰው ኪያኑ ሪቭስ ይሆናል። ወደ ኋላ ተመልሰን በ2011 ዓ.ም የተቀረጸውን ቫይራል ቪዲዮ ስንመለከት አሁን የነገርኳችሁን እውነታ በትክክል እንመለከተዋለን። በአሁኑ ጊዜ በማህበራዊ ሚዲያ ገጾች ላይ ከ20 ሚሊዮን በላይ እይታዎችን ያስቆጠረው ይህ ተንቀሳቃሽ ምስል አንድ ሴት በያዘችው የቅንጦት መርሴዲስ መኪናዋ የ1973 ዓ.ም ሞዴል የሆነውን ጥንታዊ ሞተር ሳይክሉን ወደ ኋላ ስታሽከረክርና ስትገጨው ያሳያል። የተፈጠረው ያልታሰበ አደጋ በደረሰበት ጊዜ ኪያኑ በአንድ የሕክምና ተቋም ውስጥ ነበር። የቤቨርሊ ሂልስ የፖሊስ አባላት ጉዳዩን በይፋ ለመመዝገብና ለማጣራት በቦታው ደረሱ። ኪያኑ ግን እንደ ማንኛውም ተራ ሰው ከፖሊሶቹና አደጋውን ካደረሰችው ሴት ጋር ፍጹም በሆነ መረጋጋት ሲነጋገር ታይቷል። ከተወሰኑ ደቂቃዎች ሰላማዊ ንግግር በኋላ ሞተሩን በማስነሳት መንገዱን ቀጠለ። በእሱ አነጋገር ላይ ሌሎች ዝነኛ ሰዎች እንደሚያደርጉት ምንም አይነት የቁጣ ጩኸት ወይም የኩራት ምልክት በፍጹም አልታየበትም። ነገር ግን ምን መሰላችሁ? ሰዎች ለሱ ያላቸው አድናቆት በዚህ ብቻ የሚያበቃ አይደለም። በ2021 ዓ.ም የተቀረጸውን ሌላ ተወዳጅ ቪዲዮ ስንመለከት ኪያኑ ስለሚወዳቸው ሞተር ብስክሌቶቹ ለአድናቂዎቹ በዝርዝር ሲያስረዳቸው እንመለከታለን። ይህ 14 ሚሊዮን እይታዎችን ያስቆጠረው ምስል ሰዎች ልክ እንደ አንድ እንግዳ ማህበራዊ ሙከራ በማድረግ በየቦታው ሲነጋገሩበት ነበር። በቪዲዮ ላይ አድናቂዎቹ ከሱ ጋር የነበራቸው ርቀት ስንታዘብ የሚገርም ሰብአዊ ባህሪ እንመለከታለን። ኪያኑ ሰዎችን ለማራቅ ወይም እንዳይጠጉት ለመከላከል ያደረገው ምንም አይነት ጥረት አልነበረም። ነገር ግን ለሱ ካላቸው የጠነከረ አክብሮት የተነሳ በራሳቸው ፍቃድ ፈቀቅ ብለው እንዲቆሙና የግል ቦታ እንዲሰጡት ያደረጋቸው የራሱ ጨዋነት ነበር። እሱ ደግሞ በቅንነት ፈገግ እያለ እጆቹን እየዘረጋ ያለ ምንም ፍርሃት ሲያነጋግራቸው ነበር። ሰዎችን ከራሱ ለማራቅ ምንም አይነት የጥበቃ ኃይል በፍጹም አይጠቀምም። በ2015 ዓ.ም ደግሞ ኪያኑ በአንድ ትልቅ አውሮፕላን ማረፊያ ውስጥ በችኮላ ሲራመድ የሚያሳይ ሌላ ምስል በኢንተርኔት ላይ ወጣ። እሱም በጊዜው መንገድ ላይ ካስቆሙት አድናቂዎቹ ጋር ፎቶ ለመነሳት የራሱን አስቸኳይ ጉዞ ለማቋረጥ ተገደደ። የሚገርመው ነገር ይህ ሰው ከ350 ሚሊዮን ዶላር በላይ የሀብት ክምችት ባለቤት ቢሆንም የሚጓዘው ግን ተራ የህዝብ ትራንስፖርት በመጠቀም ነበር። ከሱ ጋር ምንም አይነት የግል ጠባቂዎች አልነበሩትም። ይህ ቪዲዮ በዓለም ዙሪያ 8.4 ሚሊዮን እይታዎችን አግኝቷል። ኪያኑ ምንም አይነት ሀብትን የማሳየት የትዕቢት መንፈስ ወይም የቅንጦት ፍላጎት የለውም። የናጠጠ ባለሀብት ቢሆንም ሲታይ ግን እንደ ተራ ሰው ይለብሳል። ተራ የሰዓት ሞዴሎችን ያደርጋል፣ የስፖርት ጫማ ይለብሳል። እናም ልክ እንደኛ ተራ ሰው ሆኖ ይንቀሳቀሳል። አንዳንድ ሰው ላለው ሰብአዊነት፣ ለጨዋነቱና ለመልካም ባህሪያቱ ማመስገናችን እንግዳ ሊመስላችሁ ይችላል። እዚህ ላይ ለምን ብላችሁ ከጠየቃችሁኝ ጥሩ ጥያቄ ነው። ይህ የሚያሳየው ሆሊውድ ለታዋቂ ሰዎች ያለንን ግምትና ለነገሮች ያለንን አመለካከት ምን ያህል ዝቅ እንዳደረገው ነው። ነገር ግን ስለ ኪያኑ አስቸጋሪ የልጅነት ህይወትና ስላደረጋቸው ታላላቅ የበጎ አድራጎት ስራዎችን ስትረዱ በሆሊውድ ውስጥ ደግ ሰው የሚለውን ታላቅ ስም ለምን ብቻውን መያዝ እንደቻለ ትረዳላችሁ። የኪያኑ የልጅነት ታሪክ በጥልቀት ስንመለከት ህይወቱ ከጅምሩ በፈተና በለቅሶና በመከራ የተሞላ ነበር። አባቱ ሳሙኤል ሪቭስ በከባድ ሁኔታ የአደንዛዥ እጾች ሱሰኛ ነበር። ገዳይ እጾችን በመሸጥ ወንጀል በተደጋጋሚ ወደ እስር ቤት ይገባና ይወጣ ነበር። በመጨረሻም ኪያኑ ገና የ3 ዓመት ህፃን ልጅ በነበረበት ጊዜ አባቱ ቤተሰቡን ጥሎ ጠፋ። እናቱ ፓትሪሺያ ብቻዋን ሁለቱንም ልጆች እንድታሳድግ አስገደዳት። እናቱ የፊልም አልባሳት ዲዛይነር በመሆን ቀንና ማታ እረፍት ሳይኖራት ትሰራ ነበር። ኪያኑ እያደገ በነበረበት አስቸጋሪ ጊዜ እናቱ 4 ጊዜ አግብታ ፈታለች። የኪያኑ እህት እንደምትናገረው እናታቸውን ፈልገው በቤት ውስጥ የሚቀያየሩ ወንዶችን መብዛት በልጅነታቸው ስነ ልቦና ላይ ከፍተኛ አሉታዊ ተጽዕኖ አሳድሯል። በየጊዜው የሚመሩበት የህይወት ዘይቤ በወቅቱ በቤት ውስጥ በነበረው ሰው ባህሪ ላይ የተመሰረተ ነበር። በዙሪያቸው አባታቸውን ተክተው ከእናታቸው ጋር የሚኖሩ ወንዶች የነበሩ ቢሆንም ልጆቹ ግን አብዛኛውን ጊዜ ብቸኛ ነበሩ።
እህቱ ኪም በሰጠችው ምስክርነት አብሮን የሚጫወት እኔ ፈረስ ስጋልብ ወይም ኪያኑ ሲጫወት በትኩረት የሚመለከተን አባት በህይወታችን ውስጥ በፍጹም አልነበረም በማለት ትገልጻለች። ያላስተማማኝ አባትና የቤተሰብ ፍቅር የሚያድጉ ወጣቶች ለጥቃት፣ ለቁጣ፣ ለከባድ ድብርትና ለቤተሰብ መበተን የመጋፈጥ እድላቸው ከፍተኛ እንደሆነ ሳይንስ ይናገራል። እናም ኪያኑ ከጅምሩ ለውድቀት የተዘጋጀ ይመስል ነበር። አስተማሪዎቹ ፊቱ ላይ እንደ ጥቁር ደመና የተንጠለጠለ ጥልቅ ሐዘን ያስተውሉ ነበር። በተወሰኑ ጊዜያት ውስጥ ከአንድ ሁለተኛ ደረጃ ትምህርት ቤት ወደ ሌላ በፍጥነት ይዘዋወር ነበር። በአንዱ የትምህርት ቤት ተቋም ደግሞ ባህሪው አስቸጋሪ ስለነበረ ያለምንም ምህረት ከትምህርት ገበታው ተባረረ። ኪያኑ ራሱ ሲያወራ በልጅነቱ በጣም ተናጋሪ እንደነበረና በትምህርት ቤት መዋቅር ውስጥ የተስተካከለ ተማሪ እንዳልነበር ያስታውሳል። በትምህርት ስርዓቱ ሂደት ላይ እንቅፋት እየሆነባቸው እንደነበረ የሚሰማው ነበር። ከሌላ ተማሪዎች ጋር የመገለል ስሜት ነበረው። በልጅነቱ የተፈጠረው የማይፈለግ የመሆን ስሜት ወደ ሆሊውድ በገባበት መጀመሪያ ዘመንም አልተቀየረም ነበር። በ1980ዎቹ አጋማሽ ላይ የኪያኑ የፊልም ወኪሎች ስሙ የባዕድ ሀገር ስም እንደሆነና ለስራው እንደማይጠቅም ነገሩት። ነገርየው በውስጡ ትልቅ ቅሬታ ቢያሳድርበትም የወኪሎቹን ምክር ለመስማትና ሌላ ስም ለመጠቀም ወሰነ። ከዛን ጊዜ በኋላ ኬሲ ሬቨስ በማለት ራሱን መጥራት ጀመረ። ነገር ግን ፊልም ለመስራት በሚያደርጋቸው ሙከራዎች ወይም ፈተናዎች ላይ ኬሲ ተብሎ ሲጠራ ወዲያውኑ መልስ ለመስጠት ይቸገር ነበር። አብዛኛዎቹ ሰዎች ስማቸውን ለመቀየር እንኳን አያስቡም። እሱ ግን ይህንን ከባድ ነገር በተግባር ሞክሮት ነበር። ኪያኑ ገና በወጣትነቱ ለአዳዲስ ነገሮች ክፍት እንደሆነና አብሮ ለመስራት ቀላል ሰው እንደሆነ ያሳየው በእነዚህ ትናንሽ ክስተቶች ነበር። በመጨረሻም ስለከበደው ወደ ትክክለኛው ስሙ ለመመለስ ወሰነ። ስሙ ለመቀየር ያደረገው ሙከራ በስራው ስኬት ላይ ምንም አይነት አሉታዊ ተጽዕኖ አላመጣበትም። ነገር ግን በስራው ላይ ትልቅ ተጽዕኖ ያሳደሩበት ገና በልጅነቱ ያገኛቸው አንዳንድ የገጸ ባህሪያት ሚናዎች ነበሩ። ሆሊውድ ውስጥ ደግ ሰው የመሆን መሰረት የጣለው በወጣቱ ትውልድ ተወዳጅ የሆነ የፍቅር ፊልም ተዋናይ በመሆን በዳይሬክተሮች ሲመረጥ ነበር። ወጣትና መልከ-መልካም ወንድ ተዋናይ ብዙ ጊዜ ፍጹም ሰው አድርገው የሚመለከቷቸው የሴት አድናቂዎችን በብዛት ያገኛሉ። መጀመሪያ ላይ አክት ኦፍ ቬንጀንስ፣ ቤቢስ ኢን ቶይላንድ እና ዘ ብራዘርሁድ ኦፍ ጀስቲስ በተባሉ የቴሌቪዥን ድራማዎች በብቃት መተወን ቻለ። ከዚህም በተጨማሪ ፍላይንግ እና ያንግ ብለድ በተባሉ የፊልም ስራዎች ላይ የመጀመሪያ ተሳትፎውን አደረገ። ነገር ግን የህይወቱ አቅጣጫ ሙሉ በሙሉ የተቀየረው የፊልም መረጣ ዳይሬክተር ከሆነችው ኬሪ ፍሬዘር ጋር ሲገናኝ ነበር። ወደ ክፍሉ ሲገባ ስትመለከት ኬሪ ወዲያውኑ ይህ በትክክል እኔ የምፈልገው ተዋናይ ነው በማለት ወሰነች። ለውሳኔዋ ምክንያት የነበረው ደግሞ ሰውነቱን የያዘበት የተለየ መንገድ፣ የጫማው ክር ባለመታሰሩና የለበሰው ልብስ ደግሞ የአንድን ወጣት ወደ ወንድነት ማደግ በግልጽ ስለሚያሳይ ነበር። ኪያኑ ስለመጣ ብቻ ከፍተኛ ሰብአዊ ደስታ ተሰማት። የወጣትነት ማራኪነቱ ዘ ፕሪንስ ኦፍ ፔንሲልቬኒያ፣ ዘ ናይት ቢፎር እና ፐርማነንት ሪኮርድ በመሳሰሉ ፊልሞችን በዋና ገጸ ባህሪነት የመስራት እድል እንዲያገኝ ምክንያት ሆኗል። ዋናውና ትልቁ የሥራ ስኬቱ ግን በ1989 ዓ.ም በወጣው ቢል ኤንድ ቴድስ ኤክሰለንት አድቬንቸር በተሰኘው ዝነኛ ፊልም ነበር። ፊልሙ በተቺዎች የተለያየ አስተያየት ቢሰጠውም በገበያ ላይ ግን ትልቅ ስኬትን አስመዝግቦ ነበር። ፊልሙ የተሰራው በ$10 ሚሊዮን አነስተኛ በጀት ቢሆንም ያስገኘው ትርፍ ግን ከ$40 ሚሊዮን በላይ ነበር። ኪያኑ በፊልሙ ላይ የተሰጠው ቴድ ሎጋን የተባለ የገጸ ባህሪ ስም በሆሊውድ ውስጥ ያለው ስም እጅጉን አሳደገው። ይህንን ሚና ከመገኘቱ በፊት የፊልሙ ዳይሬክተር የሆነው ስቲቨን ሄሪክ ከ200 እስከ 300 የሚሆኑ ተዋናዮችን አወዳድሮ ነበር። እያንዳንዱ ተዋናይ ዋናውን ገጸ ባህሪ እንዲሞክር ተደርጓል። ኪያኑ ደግሞ ለመጀመሪያ ጊዜ ለሙከራ ከተጠሩት የተወሰኑ ወጣቶች መሃል አንዱ ነበር። ዳይሬክተሩም ኪያኑ ቴድ የተባለውን ገጸ ባህሪ ወክሎ መስራት እንዳለበት በፍጥነት ወሰነ። በውስጡ የተለየ ተወዳጅነትና ጨዋነት ተመልክቶ ነበር። ኪያኑ በተዋናይነት ስራው ብቻ ሳይሆን በእውነተኛ ህይወቱም በጣም ሲበዛ ደግ ሰው ነበር። ይህንን ደግነቱ በ1991 ዓ.ም ማይ ኦውን ፕራይቬት ኢዳሆ በተሰኘው ፊልም ላይ በግልጽ አሳይቷል። በፊልሙ ላይ የቅርብ ጓደኛው ከነበረው ሪቨር ፊኒክስ ጋር አብሮ ተውኗል። ከመቀረጹ በፊት የፊልሙ ዳይሬክተር የነበረው ጋስ ቫን ሳንት ለሁለቱም ዋና ገጸ ባህሪያት የሚሆኑ ተዋናዮችን ለማግኘት በጣም ተቸግሮ ነበር። የፊልሙ ስክሪፕት ለኪያኑና ለሪቨር በማኔጀሮቻቸው በኩል ሲልክላቸው ወዲያውኑ እንደማይቀበሉት እርግጠኛ ነበር። የኪያኑ ማኔጀር ለስራው ፈቃደኛ ቢሆንም ነገር ግን የሪቨር ማኔጀር ገና ከመጀመሪያው ገጽ ላይ ስክሪፕቱን አንብቦ ሳይጨርስ እንደማይቀበለው ተናገረ። ዳይሬክተሩ ግን ኪያኑ ጋር በግሉ በመሄድ በገዛ እጁ ስክሪፕቱን ለጓደኛው ሪቨር እንዲሰጥለት ለመነው። ኪያኑም ለዳይሬክተሩ ትልቅ ውለታ ለመዋል ወሰነ።
በ1990 ዓ.ም በነበረው የገና ሰሞን የእረፍት ጊዜው ላይ ከካናዳ ተነስቶ ፍሎሪዳ ወደሚገኘው የሪቨር ቤተሰብ እርሻ ቦታ በሞተር ሳይክል ብቻውን ተጓዘ። ያደረገው ረጅም ጉዞ ወደ 2000 ኪሎ ሜትር የሚጠጋ በጣም አድካሚ ርቀት ነበረው። ካደረገው አድካሚ ጉዞ በኋላ ሪቨር ስክሪፕቱን በጥንቃቄ አንብቦ ሚናውን ለመቀበል ተስማማ። ነገር ግን እሱን ይበልጥ ሳቢ ወደ ሆነው ሌላ ማይክ የተባለ ገጸ ባህሪ እንዲቀየር አደረጉት። የሚገርመው ነገር ግን ሪቨር በዚህ ፊልም ላይ ከኪያኑ የበለጠ ከፍተኛ አድናቆትና ሽልማትን አግኝቷል። በፊልም ፌስቲቫሎች ላይ የምርጥ ተዋናይ ሽልማቶችን ወስዷል። ነገር ግን በ1993 ዓ.ም የ23 ዓመት ወጣት የነበረው ሪቨር ፊኒክስ ከልክ በላይ እጾችን በመጠቀሙ ምክንያት ህይወቱ በድንገት አለፈ። አሳዛኝ ሁኔታ የተከሰተው በሆሊውድ የናይት ክለብ በር ላይ ነበር። እናም የሞተው በገዛ ወንድሙ በእህቱና በፍቅረኛው ፊት ነበር። ከዛን ጊዜ ጀምሮ ኪያኑ ስለ ጓደኝነታቸው በይፋ መናገር በፍጹም አይወድም። አሳዛኙን የህይወቱ ክፍል በሚስጥር ለራሱ ብቻ መያዝን መርጧል። ነገር ግን የሪቨር ሞት ከ30 ዓመታት በኋላም ቢሆን በኪያኑ ልብ ውስጥ እንደ አዲስ ቁስል ይሰማዋል። እውነቱን ለመናገር ኪያኑ ያንን ታዋቂ ሞተር ሳይክል መንዳቱ ለሱ ትልቅ መስዋዕትነት አልነበረም። ምክንያቱም እሱ ሞተር ሳይክል መንዳት በነፍሱ ይወዳል። ከተወሰነ ጊዜ በኋላ ዘ ዴቪልስ አድቮኬት የተሰኘውን ፊልም በሚቀረጽበት ጊዜ 99% የሚሆኑ የሆሊውድ አክተሮች በፍጹም አሳልፈው የማይሰጡትን ታላቅ ነገር አሳልፎ ሰጥቷል። እሱም የገንዘብ ጥቅም ነበር። ፊልሙ የአንድ ወጣት ጠበቃ ስኬትና የፈተና ጨለማ ዓለም በጥልቀት የሚከታተል ሳይኮሎጂካል ድራማ ነው። የፊልሙ አዘጋጆች ታዋቂውን የኦስካር አሸናፊ አልፓሲኖ ለማካተት ፈልገው ነበር። እሱ ግን የተሰጠው ሚናና ባህሪያት ደካማነት በመጥቀስ ጥያቄውን 3 ጊዜ ውድቅ አደረገባቸው። አልፓሲኖ ይሆናሉ ብሎ ያሰባቸውን ሰዎች እንደነ ሮበርት ሬፎርድ እና ሾን ኮነሪ የተባሉ ተዋንያን በጥቆማ መልክ ተናግሮ ነበር። ኪያኑ ደግሞ አዘጋጆቹ አልፓሲኖ የጠየቀውን ከፍተኛ የደሞዝ መጠን ማሟላት እንዲችሉ ለማገዝ በሚሊዮን ዶላር የሚቆጠር የራሱን ደሞዝ ቀንሶ ነበር። ኪያኑ ያደረገው ታላቅ መስዋዕትነት ከራሱ ውጭ ላሉት ባለሙያዎች በጣም ጠቃሚ ነበር። በመጨረሻም ፊልሙ በገበያ ላይ ስኬታማ ሲሆን አልፓሲኖ ያሳየው የትወና ብቃት በሁሉም ሰው አድናቆትን ተችሮት ነበር። ኪያኑ ስራ ላይ የራሱን ደሞዝ ሲቀንስ ይህ የመጀመሪያው አልነበረም። ከ3 ዓመት በኋላ ደግሞ ዘ ሪፕሌስመንትስ በተሰኘው ፊልም ላይ በጊዜው ዝነኛ ከነበረው ጂን ሃክማን ጋር ለመስራት ሲባል የደሞዙን 90% ቀንሷል። ነገር ግን ኪያኑ ደግ ሰው ስለሆነ ብዙዎችን አላስገረመም። ምክንያቱም አንዳንድ ሰዎች መካከለኛና ደካማ ተዋናይ በማድረግ እሱን ይመለከቱት ነበር። በጊዜው በነበረው ብራም ስቶከርስ ድራኩላ የተሰኘ ስኬታማ ፊልም ላይ ያሳየው የትወና ብቃት በጣም ደካማ እንደነበረ ተነግሯል። ፊልሙ በገበያ ላይ ከ215 ሚሊዮን ዶላር በላይ ትርፍ ቢያስገኝም ብዛት ያላቸው ሰዎች ግን የኪያኑን የትወና ብቃት ተችተዋል። የእንግሊዘኛ አነጋገሩ በፊልም ታሪክ በጣም መጥፎ ከሚባሉት አንዱ ተደርጎ ተቆጠረ። በ1993 ዓ.ም ደግሞ ማቻዶ አባውት ናቲንግ በተሰኘው ፊልም ላይ በሰራው ስራ በደካማ ተዋናይነት ለሽልማት ተመረጠ። ነገር ግን አሁንም ፊልሙ በ11 ሚሊዮን ዶላር በጀት የተሰራ ቢሆንም ከ22 ሚሊዮን ዶላር በላይ ትርፍ አስገኝቶ ነበር። ከሁለት ተጨማሪ ደካማ የድራማ ፊልሞች በኋላ ግን ኪያኑ የሥራ ህይወቱ አደጋ ላይ ወድቆ ነበር። ነገር ግን ለሱ መልካም እድል ሆነለትና አንድ ትልቅ ስኬት በቅርብ ርቀት ይጠብቀው ነበር። እሱም ስፒድ የተሰኘው የታወቀ ፊልም ነበር። የፊልሙ ታሪክ ፍጥነቱ ከ50 ማይል በታች ከቀነሰ ሊፈነዳ የሚችል አውቶቡስ ላይ ያተኩራል። አዘጋጆቹ ለዋናው ገጸ ባህሪ በጊዜው ገናና የነበሩት ብዛት ያላቸው ተዋንያን አስበው ነበር። ከነዚህ መሃል ቶም ሃንክስ፣ ዊስሊ ስናይፕስ፣ ቶም ክሩዝ እና ውዲ ሃርሰን ይገኙበታል። ነገር ግን እነሱ የመስራት ፍላጎት ስላልነበራቸው አዘጋጆቹ ኪያኑን ለመምረጥ ወሰኑ። ነገር ግን ኪያኑ ለዚህኛው ሚናም እንደተለመደው ትልቅ መስዋዕትነት መክፈል ነበረበት። የፊልሙ ዳይሬክተር ተዋናዩ ረጅም ጸጉር እንዲኖረው አልፈለገም። ስለዚህ ኪያኑ ጸጉሩ ሙሉ በሙሉ መላጨት ነበረበት። የፊልሙ ባለቤቶች ግን በዚህ ተበሳጭተው አርቲፊሻል ጸጉር ማድረግ እንዳለበት ነገሩት። ነገር ግን ዳይሬክተሩ ስላልፈቀደ አርቲፊሻል ጸጉር ማድረጉ ተሰረዘ። ሌላው ችግር ደግሞ ኪያኑ ጠንካራና የፈረጠመ ሰው አለመምሰሉ ነበር። ዳይሬክተሩ ኪያኑ የልጅነት መልክ እንዳለውና ጠንካራ ወታደር መስሎ መታየት እንዳለበት አስቦ ነበር። ኪያኑም የዳይሬክተሩን ፍላጎት ለማሟላት ለ2 ወራት ያህል ሰውነቱን ለማስተካከል ጠንክሮ ሰራ። ፊልሙ ኪያኑ በህይወቱ የሰራው ሁለተኛው የአክሽን ፊልም ነበር። በ1994 ዓ.ም ስፒድ ተጠናቆ ገበያ ላይ ሲወጣ ከ350 ሚሊዮን ዶላር በላይ ያስገኘ 2 የኦስካር ሽልማቶችን መውሰድ ቻለ። አሁን ደግሞ ኪያኑ ለገንዘብ ምን ያህል ግድ እንደሌለው ለማወቅ ሌላ ማረጋገጫ ልንገራችሁ። የስፒድ ሁለተኛው ክፍል ለመስራት የቀረበለትን የ12 ሚሊዮን ዶላር ክፍያ ውድቅ ማድረጉን መመልከት ብቻውን በቂ ነው።
ባሳየው እምቢተኝነት ምክንያት ከሆሊውድ ትልልቅ ስቱዲዮዎች ለ10 ዓመታት ያህል እንዲገለል ተደረገ። የራሱን ገንዘብ እየቀነሰ ሲሰራ አፋቸውን ዘግተው የነበሩት የሆሊውድ ባለስልጣናት በሚሊዮን ዶላር የሚቆጠር ትርፋቸውን ሲያጡ ግን እሱን ያለምንም ርህራሄ ቀጡት። ነገር ግን ይህ ከባድ መገለል ኪያኑን ዓለም አቀፍ ታዋቂ ኮከብ ከመሆን በፍጹም አላገደውም። ቀጥሎ የመጣው ፊልም ለህይወቱ ትልቅ መሰረት የሚጥል ሆነለት። እሱም ዘ ማትሪክስ ነበር። ፊልሙ የሰው ልጅ በማሽኖች በተሰራ ምናባዊ ዓለም ውስጥ ተጭበርብሮ የሚኖርበትን አስቀያሚ ወደፊት ጊዜን ያሳያል። ኪያኑ አሁንም በአዘጋጆቹ የመጀመሪያ ምርጫ አልነበረም። የመጀመሪያ ምርጫ የነበሩት እንደ ኒኮላስ ኬጅ፣ ብራድ ፒት፣ ዊል ስሚዝ እና ሳንድራ ባሎክ የመሳሰሉት አርቲስቶች የተለያዩ ምክንያቶችን በማቅረብ የመስራት ፍላጎት እንደሌላቸው ገልጸው ስራውን አልተቀበሉትም ነበር። ኪያኑ ግን ለዚህ ታላቅ ስራ ስለተመረጠ ብቻ በጣም እድለኛ እንደሆነ ተሰማው። ለስራው ለመዘጋጀት ለተከታታይ ብዙ ወራት ጠንካራ የማርሻል አርት ስልጠናዎችን ወሰደ። የሚገርመው ነገር በወቅቱ በጀርባው ላይ ከባድ ጉዳት ነበረበት። ስልጠናው ላይ በነበረበት ጊዜ አንገቱ ላይ የብረት ሳህን ተገጥሞለት ነበር። ነገር ግን ይህንን ጉዳቱ ለፊልሙ ባለቤቶች በፍጹም አልተናገረም። ምክንያቱም ቢናገር ኖሮ ከፊልሙ ወዲያውን ይባረር ነበር። ስለዚህ ዘ ማትሪክስ ፊልምን ለመስራት ስልጠናውን የወሰደው የአንገት ድጋፍ በማድረግና በሚስጥር ነበር። ፊልሙ ገበያ ላይ ሲወጣ በዓለም ዙሪያ ከፍተኛ አድናቆትን አገኘ። በአጠቃላይ ፊልሙ ከ473 ሚሊዮን ዶላር በላይ ትርፍ አስገኝቷል። ኪያኑም ከዚህ ፊልም ላይ በአጠቃላይ ብዙ ገንዘብ አግኝቷል። ፊልሙ ለኪያኑ በታሪኩ ዘላለማዊ ክብርን አጎናጽፎት ነበር። ነገር ግን የአባቱ መጥፋትና የቅርብ ጓደኛው ሞት ያደረሰበት ህመም ሳይበቃው በህይወቱ ከፍተኛ የስኬት ጫፍ ላይ በነበረበት ጊዜ ሌላ አስከፊ አደጋ ገጠመው። እሱና ፍቅረኛው ጄኒፈር ሳይም የመጀመሪያ ልጃቸውን በጉጉት እየጠበቁ ነበር። ነገር ግን በ1999 ዓመተ ምህረት የገና ዋዜማ ላይ ልጃቸው ገና በማህፀን ውስጥ እንደሞተች ተነገራቸው። በተፈጠረው ጥልቅ ሐዘን ምክንያትም ግንኙነታቸው መቀጠል ስላልቻለ ከተወሰነ ጊዜ በኋላ ተለያዩ። ቢሆንም የቅርብ ጓደኛሞች ሆነው ቀጥለዋል። ተመልሰው የጋራ ህይወት ለመመስረት ዝግጅት ላይ በነበሩበት ጊዜ በ2001 ዓመተ ምህረት ጄኒፈር በአሰቃቂ የመኪና አደጋ ህይወቷ በድንገት አለፈ። አደጋው የተፈጠረው ኪያኑ ጋር በተገናኙበትና በድጋሚ አብረው ለመኖር በተነጋገሩበት ማግስት ነበር። በዚህ ሁሉ ሊገመት የማይችል መከራ ውስጥም ኪያኑ ጠንካራ ሆኖ ቀጥሏል። ሐዘኑ ለሰዎች መልካም ነገር ለማድረግ እንደ ትልቅ ተነሳሽነት ተጠቀመበት። ከዚህ በኋላ በ2009 ዓመተ ምህረት ለካንሰር ምርምር የሚረዳ የግል ፋውንዴሽን እንደመሰረተ በይፋ ተነገረ። ይህ ተቋም ለብዙ ዓመታት ህፃናትን በሚስጥር ሲረዳ ቆይቷል። ኪያኑ ግን ከዚህ ድርጅት ጋር በፍጹም ስሙን ማያያዝ አይፈልግም። አብዛኛዎቹ ዝነኛ ሰዎች መልካም ነገር ሲያደርጉ በአደባባይ መፎከር ይወዳሉ። እሱ ግን ይህንን ተግባር ሚስጥር በማድረግ ለረጅም ጊዜ አቆይቶት ነበር። የኪያኑ ልግስና በዚህ ብቻ የሚያበቃ አይደለም። ዘ ማትሪክስ ሪሎድድ በተባለው ፊልም ላይ ከብዙ ረዳት ተዋናዮች ጋር የአክሽን ትዕይንት ነበረው። ለረዳት ተዋናዮቹ ያለውን ምስጋና ለመግለጽ ለእያንዳንዳቸው አዲስ ሞተር ሳይክል በስጦታ መልክ አበረከተላቸው። ጆን ዊክ በተሰኘው ፊልሙ 4ኛው ክፍል ላይ ደግሞ ለረዳት ተዋናዮቹ ሮሌክስ ሰዓቶችን በነጻ አበርክቶላቸዋል። የሰዓቶቹ እያንዳንዳቸው ዋጋ $10,000 ነበር። ከዚህም በተጨማሪ ስራው ላይ ሲያግዙት ለነበሩት ሰራተኞች በሙሉ የግል አውሮፕላንና የሆቴል ወጪዎችን በመሸፈን እንዲዝናኑ በማድረግ ደግነቱን በተግባር አሳይቷል። በዛን ጊዜ ኪያኑ ዘ ማትሪክስ ከተሰኘው ፊልም ላይ ያገኘውን ገንዘብ 70% ለካንሰር ምርምር እንደሰጠ የሚገልጽ ወሬ በኢንተርኔት ተሰራጭቶ ነበር። ነገር ግን ኪያኑ ወሬው እውነት እንዳልነበረ በማኔጀሩ በኩል አረጋግጧል። ሰዎች ግን እሱን ለማመስገን ምክንያትና አጋጣሚ ስለሚፈልጉ ወሬውን አምነው ተቀብለውት ነበር። በጣም የሚያስደስተው ነገር ደግሞ ለሱ ትልቅ አድናቆትን ያመጣለት ተግባር በጣም ቀላልና ተራ የተባለው የዕለት ተዕለት ስራው ነበር። በ2016 ዓመተ ምህረት በኒውዮርክ ከተማ ባቡር ውስጥ የተቀረጸው ቪዲዮ በዓለም ላይ በከፍተኛ ደረጃ ተሰራጨ። ኪያኑ አንዲት ሴት ከባድ ቦርሳ ተሸክማ ሲመለከት የተቀመጠበትን ወንበር በትህትና ለቀቀላት። የተለቀቀው ቪዲዮ ከ43 ሚሊዮን በላይ እይታዎችን አግኝቷል። በቅንጦት መኪና ከመጓዝ ይልቅ ተራ ትራንስፖርት መጠቀሙ ሰዎችን ከሱ ጋር እንዲቀራረቡ አድርጓቸዋል። በተጨማሪም ከሴት አድናቂዎቹ ጋር ፎቶ በሚነሳበት ጊዜ እጁ እነሱን ሳይነካ ርቀቱን የሚጠብቅበት መንገድ ለሴቶች ያለው ትልቅ ክብርን ያሳያል። ሌላኛው አስገራሚና ከሌሎቹ በጣም የተለየ የሚያደርገው ነገር ደግሞ አብዛኛዎቹ ታዋቂና ዝነኛ ሰዎች ለሀብትና ለዝና ሲባል ነፍሳቸውን ለሰይጣን ይሸጣሉ። ኪያኑ ግን ነፍሱን ለመሸጥ አሻፈረኝ ብሏል። በተቃራኒው ዝናውና ሀብቱ ሰዎችን ለመርዳት ይጠቀምበታል። በደረሰበት ከባድ መከራና ባገኘው ታላቅ ስኬት መሃል ሆኖ ራሱን ከሚወድ ሰው ይልቅ ትሁትና ደግ ሰው መሆንን መርጧል።
ኪያኑ ሪቭስ በሆሊውድ መመዘኛ ብቻ ሳይሆን በእውነተኛው የሰው ልጅ መለኪያ ታላቅ ሰው እንደሆነ በህይወቱ በተደጋጋሚ ያስመስክሯል። ይህንን አስደናቂ የኪያኑ ሪቭስ የህይወት ጉዞና ያሳየውን ሰብአዊነት ስንመለከት በአሁኑ ሰዓትም ቢሆን ያለምንም ትዕቢትና የቅንጦት ፍላጎት ህይወቱን በትህትና እየመራ ይገኛል። በዓለም ላይ ካሉ የናጠጡ ባለሀብት ተዋናዮች አንዱ ቢሆንም አሁንም መንገድ ላይ ብቻውን ሲራመድ ከተራ ሰዎች ጋር ሲነጋገርና የተቸገሩ ሰዎችን ሲረዳ ይታያል። ይህ ሰው ያሳለፈውን ጥልቅ ሐዘን ወደ ታላቅ የፍቅርና የደግነት ብርሃን ቀይሮታል። በታዋቂነት ስም ራሳቸውን ለሚቆልሉ ሰዎች ኪያኑ ታላቅ ማስተማሪያ ነው። ህይወት ምንም ያህል ብትበድልህም አንተ ግን ምርጫህ ደግነት ሊሆን እንደሚችል በተግባር አሳይቶናል። በአንድ ወቅት በአንድ ታዋቂ የቴሌቪዥን ቃለ መጠይቅ ላይ ስንሞት ምን ይከሰታል ተብሎ ሲጠየቅ የሰጠው ምላሽ የብዙዎችን ልብ የነካ ነበር። ኪያኑ የምንወዳቸው ሰዎች እንደሚናፍቁን አውቃለሁ በማለት ነበር የመለሰው። ታዲያ ይህንን ታሪክ ስትሰሙ በውስጣችሁ ምን ተሰማችሁ? እውነተኛ ደግነት በሆሊውድ ውስጥ ብቻ ሳይሆን በህይወታችን ውስጥ ምን ያህል ቦታ እንዳለው እንድናስብ ያደርገናል። ይህንን የመሰሉ ልብ የሚነኩ ታሪኮችን በተከታታይ ለመመልከት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስክንገናኝ በያላችሁበት ሰላም ሁኑ።